It's on here now. The goalkeeper's beat, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። እሺ፣ በሳምንቱ መጨረሻ ላይ ከተመለከትናቸው ጨዋታዎች መካከል አንደኛው ማንቸስተር ዩናይትድ እና ኤስ ሚላን ያደረጉት የወዳጅነት ጨዋታ ነው። ይህ ጨዋታ ውድድር ዓመቱ ከመጀመሩ በፊት ዩናይትድ ያደረገው የመጨረሻው የወዳጅነት ጨዋታ ነው። ከዛ በፊት ተከታታይ የወዳጅነት ጨዋታዎችን ሲያደርግ እንደነበር እናስታውሳለን። ግን ከሁሉም በተለየ ሁኔታ ትኩረት የሳበ ይመስለኛል ከዚህ በፊት ካየናቸው የወዳጅነት ጨዋታዎች በተለየ መንገድ ጨዋታውን እስካሁን ለየትኛው የወዳጅነት ጨዋታ አንስተን አናቅ ማለት ትኩረት ብዙ የተገደልሽው ትኩረት ማግኘቱን ተከትሎ መስሎኝ ልክ ነው። በተለይ ከጨዋታው በኋላ ያየኋቸው ስሜቶች እንዴት ነው መተንተን ያለበት ወይም በምን መንገድ ነው ልንረዳው የሚገባው የሚለውን በደንብ እንድናወራበት ይጋበዛል ብዬ ነው። ለማንኛውም ከጨዋታውን በፊት ትኩረት ተሰጥቶታል። ዋነኛው ጉዳይ የመሰለኝ እኔ ከጨዋታው በፊት የሩበን አሞሪም እና የማንቸስተር ዩናይትድ በድጋሚ በሌላ ጨዋታ መገናኘት ነው። ሩበን አሞሪም ኤስ ሚላን አሰልጣኝ ሆነው የቀድሞ ክለባቸውን ማንቸስተር ዩናይትድን የገጠሙበት ነው እና ከጨዋታው በፊት ሩበን አሞሪም በተለይ ራሽፎርድ ወደ ጨዋታ የሚገባ ከሆነ ምን ነገር ሊፈጠር ይችላል፣ የቀድሞ ክለባቸውን ያስተናግዳሉ፣ እንደዚህ አይነት ስሜቶች የነበሩበት ነው። ከጨዋታው በኋላ ግን የተለያዩ የስሜት ጉድለት ያሳዩ የዩናይትድ ደጋፊዎችን ተመልክቻለሁ። እኔ ከዛ በፊት በነበረው የወዳጅነት ጨዋታ ላይ ያልታዩ የቅሬታ ስሜቶች አይቻለሁ። ከነበሩት ስሜቶች መካከል አንደኛው የማንቸስተር ዩናይትድ መሸነፍ ጥሩ ስሜት አልፈጠረባቸውም። በአሞሪም ስለሆነ ነው፣ በኤስ ሚላን ስለሆነ ነው፣ ወይስ ደግሞ ዩናይትድ ያሳየው ፐርፎርመንስ ጨዋታው ላይ ጥሩ ስላልሆነ ነው? ሶስተኛ ደግሞ የመጨረሻ የወዳጅነት ጨዋታ ስለሆነ በዚህኛው ጨዋታ ላይ ከሌሎቹ ጨዋታዎች በላይ ተሻሽሎ መቅረብ፣ ምክንያቱም የውድድር ዓመቱ ጅማሮ ላይ የተደረገ ስለሆነ ቢያንስ ካለፉት የወዳጅነት ጨዋታዎች የተሻለ ፐርፎርማንስ እና በነዛ ጨዋታዎች ላይ የታዩ ጉድለቶች ታርሞ መቅረብ የነበረበት ነው ብለው ስለሚያምኑ ነው። ለምንድን ነው የዩናይትድ ደጋፊዎች እንዲህ አይነት ስሜት ውስጥ የወደቁት የሚል ጥያቄ ተፈጥሮብኛል። ያው ሁሉንም አላልኩም፣ ግን እነዚህ ያስተዋልኳቸው ስሜቶች ስለሆኑ በተወሰነ ደረጃ ብንነጋገርበት። እኔ ያስተዋልኳቸውን ስሜቶች አንተም አይተ ከሆነ አስተያየት ስትሰጥበት ደስ ይላል። ይሄና እነዚህ ናቸው። አሁን ካነሳሻቸው ውጪ ለምሳሌ በሩበን አሞሪም ተሸነፈን የሚል አንድ፣ በሜዳ ላይ እንቅስቃሴው ደስተኛ አለመሆን፣ ሁለት፣ ሶስተኛው ከማንቸስተር ዩናይትድ የተሻለ ነገር መጠበቅ እና ከጠበቁት አንጻር ጎድሎ ወይም አንሶ መታየት፣ እነዚህ ነገሮች የፈጠሯቸው ናቸው መሰለኝ አይደለ? ወይም እንደዚህ ያሉ ስሜቶች ናቸው። አሁንም ይሄንንም አይነት ነገር በተመለከተ እኔ አስተያየት መስጠት የምጀምረው ከመሸነፍ ይልቅ ማሸነፍ ይሻላል። ማሸነፍ ችለሽ ከዛ ስለ ጨዋታው ይሄ እኮ የወዳጅነት ጨዋታ ነው ምናምን የሚለውም ወግ እንኳን ከተነሳ አሸንፈሽ ይሻላል። ተሸንፈሽ ከሆነ የምታነሽው ማለስለሻ ነገር እንዳይመስል ማለት ነው። እኔ አሁንም ከማንቸስተር ዩናይትድ እና ከኤሲ ሚላን ጨዋታ ጋር በተያያዘ የመጨረሻውን ትምህርት ማግኛ ጨዋታ ብቻ አድርጌ ነው የምወስደው።
የሆነ አንድን ሀሳብ የሆነ አንድን ነገር ወይ በተጫዋቾች መካከል የሚኖርን ጥምረት ለመሞከር የተገኘ አንድ አማራጭ አድርጌ ነው የምወስደው። ከሊድስ ዩናይትድ ጋር ከተጫወተው ለይቻ ላዩ ከሊድስ በፊት ከገጠማቸው ክለቦች እና ካሸነፋቸው ክለቦች ጋራ ካደረገው የወዳጅነት ጨዋታ የተለየ ፋይዳ የሚጠበቅበት ጨዋታ ነው ብዬ አላስብ። ግን ቅመሞች ነበሩት። ቅመሞች ስላሉት ቅዳሜ ተደርጎ ይሄው ሰኞ የምናነሷል። ቅዳሜ የተደረገው ጨዋታ አሁንም ድረስ እኛ ብቻ ሳንሆን ደጋፊዎቹ ብቻ ሳይሆን ዓለም አቀፉ ሚዲያም ሀሳብ ይሰጥበት። እነዛ ቅመሞች መካከል አንዱ ሩበን አሞሪም ማንቸስተር ዩናይትድን ለቀቀ። ማንቸስተር ዩናይትድን ከለቀቀ በኋላ ረጅም ጊዜ ቆይቶ ኤሲ ሚላንን ያዘ። ኤሲ ሚላንን ከያዘ በኋላ ከማን ዩናይትድ ጋር የሚገናኙበት የወዳጅነት ጨዋታ ኤርሊ ስኬጁልድ የተደረገ ነበረ። አጋጣሚው አሞሪም ሲይዘው ኤሲ ሚላንን የቀድሞ ክለቡን ማንቸስተር ዩናይትድን የሚገጥምበት አማራጭ ሆነ፣ ትኩረት ሳበ። አሞሪም እና ማንቸስተር ዩናይትድ የተለያዩበት መንገድ ደግሞ ስሙዝ አለመሆን፣ ተጎረባብጠው መልካም ቃላት ለመለዋወጥ ከበድ ብሏቸው ምናምን የተለያዩት፣ በተለይ ከዊሎክስ ጋር፣ በተለይ ከኦማር በራዳ ጋር፣ በተለይ የማንቸስተር ዩናይትድ የሥራ ኃላፊዎችን መገዳደር ሲያስብ ሩበን አሞሪም የማንቸስተር ዩናይትድ ሰዎች አሁንም ድረስ በምቀበለው አሁንም ድረስ በምንረዳው ምክንያት አሞሪምን ከዛ በላይ ማቆየት አልቻሉም። ስለዚህ አባረሩት። የአሞሪምና የማንቸስተር ዩናይትድ ቆይታ ወቅት ላይ ቀደም ሲል በስም የተጠቀሰው ማርከስ ራሽፎርድ እና አሞሪም መካከል የነበረውን ተርሞይልም እናስታውሰዋለን። መናወጥ ነበር አይደል? እነሱን ማገድ፣ መልሶችን ማሊያ አይለብሳትም እስከ ማለት የደረሰ በዛው ላስቶን ቪላ ማዋዝ፣ ከዛ ወደ ባርሴሎና የመሄድ፣ ከዛ በኋላ ራሽፎርድ ይመለሳል አይመለስም። ይሄ ታሪክ እኮ ነበር። ይሄ ታሪክ ስላለ እነዚህን ሁሉ ነገሮች በአንዴ እርግፍ አድርገን ትውት አድርገን ጨዋታውን ከፋይዳ አንጻር ከሊድስ ጋር ምንም የሚለየው ነገር የለም። ከታሪክ አንጻር ከቅመም አንጻር ግን ቅመም አለው። በደንብ የተነጋገርንበት አየሩን የሞላ ታሪክ ግን አለው። ይሄ ለማንቸስተር ዩናይትድ ነው ሳምሪ፣ ለአሞሪምም አለው። ግን አሞሪም በባክስሪ ነው የሚጫወተው። ጳጳሱ መጥተው ቢመክሩኝ እንኳን ወደ ባክፎር አልመለስም፣ ይሄ ሀሳብ አያዋጣም፣ ይሄ ሀሳብ አይሆንም የሚሆነው ብለው የሚመክሩትን ሰዎች አልሰማም። አሞሪም ማንቸስተር ዩናይትድን ሲለቅ፣ አሞሪም ማንቸስተር ዩናይትድንም ከመልቀቁ በፊት ዩናይትድ ቤት የተገኘው እሱን የሚገልጠው ስም ግትር የሚልኩ ግግም ያለ ገታራ ነው። ለምንድን ነው ገታራ ነው የሚባል? ፍሌክስብል አይደለም። ምናልባት ከፈለግሽ ማምሻው ላይ በምንሰራቸው ፕሮግራሞች ላይ በአሞሪምና በካሪክ መካከል ማንቸስተር ዩናይትድ ቤት ከቡድኑ የተሻለ ውጤት ለማግኘት ምንድን ነው ካሪክ የለወጠው? ምንድን ነበር አሞሪም ያቃተው? በአሞሪምና በካሪክ መካከል ያለው ልዩነት እና ተመሳስሎሽም ካለ ተመሳስሎሹ ምንድን ነው ብለን ብናወጣ አንደኛ ደረጃ ላይ የሚቀመጠው በኤክስፐርቶች ፍሌክሲቢሊቲ ነው። ይሄኛው ፍሌክሲብል ነው። ይሄ እንደ ተጋጣሚውም ይሆናል፣ ይሄ እንደ ልጆቹ አቅምም ይሆናል። እጁ ላይ እንዳሉ ተጫዋቾች ማንነት ይወሰናል። በጉዳት ምክንያት አንዳንድ ተጫዋቾችን ሳያገኝ ሲቀር ጨዋታውን ሊቀይር ዝግጁ ነው ካሪክ። ያ የለም እንደዚህ ሰው ለአሞሪምም ቢሆን በዚህ ጨዋታ he wants to prove something፣ የሆነ ነገር ማረጋገጥ ይፈልጋል። the system works even against you እያለ ነው እኮ። አሞሪምና ማንቸስተር ዩናይትድ ከተለያዩ በኋላ 17 ጨዋታ ካሪክ ከዩናይትድ ጋር በፕሪሚየር ሊግ ሲያደርግ እስካሁን ድረስ ብዙ የማንቸስተር ዩናይትድ ደጋፊዎች ቀደም ብሎ አሞሪም በተባረረና ካሪክም ቀድሞ ማንቸስተር ዩናይትድን በያዘው ኖሮ
ያ ቢሆን ኖሮ ማንቸስተር ዩናይትድ ከሶስተኝነትም ከፍ ያለ ድልን ሊቀዳጅ ይችል ነበረ ብለው ይቆጫል። አየው ያላንተ ተሻሻልን አለው እኮ እዚህ ንግግር ውስጥ አየው። ዘ ፕሮብሌም ዋዝ ዩ ያሉት እኮ ነው። አንተ ነበርክ ችግሩ፣ እኔ አይደለሁም ችግሩ። የእኔ ሀሳብ አሁንም ያሸንፋል። ይኸው እዩ ለማለት የሚፈልገው አይመስልሽም? አሞሪ አይፈልገው እንደዚህ አይነት ነገር እያለ ስለተደረገ ነው ጨዋታው ዛሬም ጭምር የሚነሳው ነው። ነገር ግን ማንቸስተር ዩናይትድ ስለተሸነፈ የወየውልህ አድርገን መውሰድ የለብንም መጪውን የውድድር ዓመት። ማንቸስተር ዩናይትድ በእንግሊዝ ፕሪሚየር ሊግ ከሀል ሲቲ ጀምሮ በሚያደርጋቸው ተከታታይ ጨዋታዎች ያኔ መዝኑት ነው የምለው፣ ያኔ እዩት ነው የምለው። ግን እነዚህ ምክንያቶች ጨዋታው ላይ ትኩረት እንድንሰጥ አድርጎናል። ሚድፊልዱ ላይ አሞሪም በባክስሪን የተጫወተው እዛም የኤሲ ሚላን ጨዋታ የተሻለ ነው፣ ብልጫ ነበረው። አሞሪምና ካሪክና ማንቸስተር ዩናይትድ በደንብ ተበልጠዋል። ይሄ ለማንቸስተር ዩናይትድ የወዳጅነት ጨዋታውን ያደረገበትን ጥቅም ያገኝበታል ነው የምለው። የወዳጅነት ጨዋታ ስትጫወች ምን ላይ ነው እኮ የወዳጅነት ጨዋታ አሁን ያደረገበትን ጥቅም በደንብ አድርጎ አውቆታል፣ ተረድቶታል። ከተጠቀመበት በቃ አሪፍ ነው። ምኑ ጋር ነበረ ክፍተት፣ ምኑ ጋር ነበረ ችግር፣ ምኑን ነው ማስተካከል ያለብኝ በቀሪው ጊዜ፣ አዳዲስ ተጫዋቾችን ስለማስፈረም፣ አንዳንድ ቦታዎች ላይ ቡድኑን ስለማጠናከር ምን እንደሚቀረው ምን መስራት እንዳለበት ለማወቅ ሲባል ነው የተደረገው። ይሄ ጨዋታ ታውቆበታል። እኔ እንደዛ ነው የምረዳው። ሜዳ ላይ ባየ ነው በዛ የወዳጅነት ጨዋታ ላይ ግን ኤሲ ሚላን የሚገባው ነበረ ድሉ። እኔ ግን የትኛውንም የወዳጅነት ጨዋታ እንደ ቁም ነገር አልቆጥረውም፣ ትምህርት ማግኛ አድርጌ ነው የምወስደው። ለምሳሌ ካሪክ አክቹሊ ከጨዋታው በፊት ነው መሰለኝ ይሄንን ያለው አይደል? ማስፈረም ያስፈልገናልም እናስፈርማለንም። አዎ በፊት ነው ከጨዋታው በፊት ነው ይሄንን ያለውን ነገር ይበልጥ ማድረግ ለምን እንደሚያስፈልገው ይሄ ጨዋታ ነግሮት ያለፈ ይመስለኛል። አዎ እንደገና ከጨዋታው በኋላ ደግሞ ማይክል ካሪክ ፍጹም ተቀባይነት የሌለው ነገር ነው በሜዳ ላይ የነበረው ፐርፎርማንስ ደስተኞች አይደለንም ብሎ ተናግሯል። ያው የሚጠበቅ ነው፣ ስለተሸነፈ ያው ደስተኞች ነን ምንም ማለት አይደለም ሌላ አይችልም። ግን አንድ ቅድም ካልከው ነገር ጋር ቢነሳ ትንሽ ስሜት ይሰጣል ብዬ የማስበው የወዳጅነት ጨዋታ ነው፣ ምንም ጥያቄ የለውም። የመጨረሻ የወዳጅነት ጨዋታ መሆኑ ትንሽ ለየት ብሎ ከሌሎቹ ከዚህ በፊት ከተደረጉት የወዳጅነት ጨዋታዎች ለየት ብሎ እንዲታይ አያስገድደውም ወይ? ለምን? ምክንያቱም በነበሩት የወዳጅነት ጨዋታዎች ላይ ቀደም ብሎ በነበሩት ጨዋታዎች ላይ የታዩ ክፍተቶች እየታረሙ እንደገና ደግሞ ለሲዝኑ ዝግጅት እየተደረገ ነው። የወዳጅነት ጨዋታ ፕሪሲዝን ነው እና ለዛ ዝግጅት ነው እና ሊጀመር ነው። አሁን የአንድ ሳምንት ጊዜ ብቻ ነው የቀረው። ከዚህ በኋላ ሌላ የወዳጅነት ጨዋታ የለም እና ሞር ትንሽ ጠንቀቅ ያለ ነገር መታየት የለበትም ወይ? አሁን ይሄ የመጀመሪያ የወዳጅነት ጨዋታ ላይ የታዩ ክፍተቶች ቢሆኑ ኖሮ እሺ በቀጣዮቹ ትንሽ እየተስተካከለ ይሄዳል የሚል ሀሳብ ሊያዝ ይችል ይሆናል። ግን አሁን የመጨረሻ መሆኑ ትንሽ ሲዝኑ ሊጀመር መሆኑ የደጋፊዎች የስጋት ስሜትን የበለጠ ከፍ ያደረገው ይሄ ይሆናል ብዬ ስላሰብኩኝ ነው። እኔ የደጋፊዎች ጋር ያለው አረዳድ ክፍተት ነው እንጂ ይሄ ምንም ስጋት ላይ የሚጥልም አድርጌ አልወስዶም። እኔ የእውነት የወዳጅነት ጨዋታዎች ሳምሪ መሞከሪያ ናቸው። የሚሞከሩ ተጫዋቾች ናቸው፣ የሚሞከሩት ሀሳቦች ናቸው፣ የሚሞከሩት በጨዋታው ላይ ይዘሽ የምትቀርቢያቸው ስልቶች ናቸው።
እንደዛ ከሆነ በጥያቄውም በሌላ ጥያቄ ልመልስ። ማንቸስተር ዩናይትድ ከዛ በፊት ባደረገው ጨዋታ የወዳጅነት ጨዋታ ቨርስስ ሊድስም ሆነ ከዛ በፊት በነበሩ ጨዋታዎች ላይ የተሻለ እኮ ተንቀሳቅሶ፣ ስለዚህ የጨመረ መምጣት ነበረበት። ግን ዱ ዩ ቲንክ ባደረጋቸው 4 ወይም 5 የወዳጅነት ጨዋታዎች ላይ በሁሉም ላይ አንድ አይነት ነገር ነው የሞከረው? አንድ አይነት ተጫዋቾችን ነው የሞከረው? አንድ አይነት ኮምቢኔሽኖችን ነው የሞከረው? ሙከራ ነው፣ በቃ ይሄ ሙከራ ነው። ምንድን ነው የምትሞክሪው? ሀሳብሽን ነው የምትሞክሪው። ምንድን ነው የምትሞክሪው? የተጫዋቾችን ጥምረት ነው የምትሞክሪው። ምንድን ነው የምትሞክሪው? ታክቲካል ፎርሜሽኖችን ነው የምትሞክሪው። ከዛ ከነዛ ውስጥ በውድድር ዓመቱ አጠንክሮ ምን መያዝ እንዳለበት ያውቃል። ቅድም እንዳልኩሽ ትምህርት ማግኛ ነው የትኛውን አጠንክሮ መሄድ እንዳለበት። ይሄንን ስል ግን ማንቸስተር ዩናይትድ ቤት ውስጥ ክፍተት የለም ግን አይደለም፣ ክፍተትም አለ። እነዛ ክፍተቶች ከነዚህ ጨዋታዎች በተገኙ ትምህርቶች አንድም የተጫዋቾችን ጥምረት በመቀየር ሁለትም በቀሪዎቹ ጊዜያቶች አንዳንድ ቦታዎች ላይ ያለውን ፕራክቲካል ክፍተት በዝውውር በመሙላት እንድትቀርቢ ያደርግሻል። ከወዳጅነት ጨዋታዎች ላይ የሚገኝን ትምህርት ወይም በወዳጅነት ጨዋታዎች ላይ የሚታይን ክፍተት መነሻ ያደረገ ዝውውር አድርጎ ያቄለ እንዴ ብዙ ክለቦች አይደል? በቃ ዓላማው አንድ የወዳጅነት ጨዋታ እሱን በወዳጅነት ጨዋታ ተንበሽብሾ አቅም እንደ ማንቸስተር ዩናይትድ ከዛ ደግሞ ዳክሮ አቅም በፕሪሚየር ሊግ ላይ ሌሰኖቹ ናቸው ነው ሞር ኢምፖርታንት ብዬ የምወስደው። አንዱ ትምህርት ምናልባት ቅድም ካሪካ ላይ ያልሽው ሊሆን እኮ ይችላል፣ ዳተኝነት። ይሄ ያቺ በሽታ እንደገና ልትመለስ ከሆነ የማንቸስተር ዩናይትድን ማሊያ ለብሰሽ ሜዳ ላይ የመዝረክረክ ነፃነት ለራስ መስጠት፣ ከተጫዋቾቹ የሚጠበቀውን ነገር አላየንም የምንልበት ጊዜ ነበር እኮ በአሞሪም ጊዜ የምንልበት ጊዜ ነበር እኮ በኤሪክ ቴን ሃግ ጊዜ። ካሪክን የወደድነው እኮ ከ17 ጨዋታዎች ብዙውን ስላሸነፈ ብቻ እኮ አይደለም፣ ሜዳ ላይ በሚያሳዩት ፐርፎርማንስ ማማር ብቻ እኮ አይደለም። የዩናይትድ ተጫዋቾች ለዩናይትድ መጫወት ክብር እንደሆነ እንደገና ገብቷቸው እንድናይ ስላደረገን እኮ። ሰው ትናንትና እንደዛ አይነት ፍንጮች ታይተው ከሆነ ቅዳሜ፣ እሁድ፣ ሰኞ፣ ማክሰኞ ምናልባትም ከፕሪሚየር ሊጉ የመጀመሪያ ጨዋታ በፊት የሚሰራባቸው ይሆናሉ ማለት ነው። ስለዚህ ስጋት ላይ የሚጥል ነው አይመስለኝ። ለምሳሌ አርሰናል እና ሲቲ ተጫወቱ። ሲቲ 3-0 ተሸነፈ። በማን? በአርሰናል። ሊትል ቢት ኮምፒቲቲቭ ነው አይደል? ይሄ ጨዋታ አይደል? ከሲቲ እና አርሰናል ጨዋታ ጋር እናነጻጽረው ከሲ ሚላን እና ዱ ዩ ቲንክ አሁን እኔ የማንቸስተር ሲቲ ደጋፊ በሆን እኔ ስጋት ላይ አልወድቅም። ይህ በኮሚኒቲ ሽልድም ተሸነፈ ነው ቃ ዘንድሮ አንረባም በእውነት አለለም አያስብልም፣ አያኩራራምም፣ አያስብልምም። ቃሽ እንደዚህ ብዬል ግን ከማሸነፍ ማሸነፍ ይሻላል። ዋናው ግን ምን ተማርኩ የሚለውና ትምህርትን ወደ ተግባር ለመቀየር። እሺ ለማንኛውም እነዚህ ጉዳዮች ከማንቸስተር ዩናይትድ እና ለአንቺ የተለየ ትርጉም አለው? አይ የተለየ ትርጉም የለውም፣ ግን አይ ተቃራኒ የለውም። ግን ስሜቶቹ ግን ከቀደሙት የወዳጅነት ጨዋታዎች በላይ ሆነውብኝ አይቻቸዋለሁ። ለዛ ነው ባልናቸው ምክንያቶች አሞሪምን ቢያሸንፍ ማንቸስተር ዩናይትድ የማንቸስተር ዩናይትድ ደጋፊዎች ደስ ይላቸዋል፣ እንዲያሸንፍላቸው በደንብ ፈልገው ነበር። አሁን እሺ አንድ ነገር ልንገርሽ፣ ቤስት 11ን ነው የእንትና ኤሲ ሚላን እና ማን ዩናይትድ ያደረጉትን የወዳጅነት ጨዋታ ኤምቤሞን ለምን አስቀመጠው? ዋይ ኤምቤሞ was not in the best 11? በማቲያስ ኩኛ ነው ነምበር 9 ላይ ነበር። ኤምቤሞ በወዳጅነት ጨዋታዎች በሙሉ ዋናው ጎል አስቆጣሪ እሱ ነው፣ ሼሽኮ በሌለበት አይደል? መሞከር ላይ ነው መልሽ ለሳ ይሄስ እያለን አግኝተሽኛል
በደንብ እሺ ለማንኛውም እነዚህ ነገሮች የበለጠ መስተዋል አለባቸው። የወዳጅነት ጨዋታ ሲባል ጨዋታዎቹ ሲደረጉ ሙሉ ለሙሉ በቃ ስለ ቡድኑ የተሟላ መረጃ ይሰጣሉ፣ የተሟላ መልእክት ያስተላልፋሉ ብሎ ለመናገር በጣም ያስቸግራል። ለዛ ነው እንደውም በአሁኑ ነው እንደውም በደንብ ያላየሁት እንጂ 90 ደቂቃ ካለቀ በኋላ እኮ ፔናልቲ ሹታውት አለ፣ ደግሞ ይነንን ሞክር እንደዚህ ደግሞ ይባላል። እንደዚህ አይነት የተጫዋቾች ቅያሪ ነጻነት አለው። አንዱ የተነጫነጨው ትናንትናም ካሸነፈ በኋላ ጋዜጣዊ መግለጫ ላይ የእንግሊዝ ፕሪሚየር ሊግን በጣም እቃወመዋለሁ አለ። ተጫዋቾችን የቅያሪ መብት መስጠት መቻል አለበት ማለት ስኳድ ውስጥ ሊካተቱ የሚገባቸው ተጫዋቾች ቁጥር ማደግ መቻል አለበት። ልምረጣቸው አለምረጣቸው የራሴ ፋንታን፣ ነገር ግን ተቀያሪ ወንበር ላይ ማስቀመጥ የሚቻለውን የተጫዋቾች ቁጥር ምጣኔውን አሁንም ከፍ ማለት መቻል አለበት አለ። እዚህ ልክ ነው እንደለብሽ ይሄ እንደለበ ነው እና ያን ነገር ደግሞ መሆኑን እንደ ሌላ ፍንጭ ደግሞ የሚመለከቱት አሉ። አሁን ካነሳው ጋር በተያያዘ ለምሳሌ ኑዋኔሪ እና ማርቲኔሊ የተቀያሪ ወንበር ላይ እንኳን አለመኖራቸው በቃ ካርተናል ጋራ የሚኖራቸው ጊዜ አጭር ነው እንደሚወጡ ተረጋገጠ ብለው ሁሉ የተጻፉ ጽሁፎች እንደነበሩ አይቻለሁ። እና ብቻ ብዙ ነገሩ እንደተባባል ነው ነገሮችን የማያ የመሞከሪያ ስለሆነ በዛ መንገድ መረዳት የበለጠ ጥሩ ምስል ስለ ወዳጅነት ጨዋታዎች እንዲኖረን ያደርጋል ለማለት ነው። ምን አለሽ ዝውውር ላይ? እሺ ዝውውር ላይ አንድ የተወሰነ ነገር ለመጨመር ቀደም ሲል የዩናይትድን ጉዳይ ስናነሳ ስለነበረ እንደው ብናነሳው ብዬ ያሰብኩት አንደኛው የዝውውር ጉዳይ ዩናይትድ ታዳጊ ተጫዋቾቹን የሚሸጥበት እድል እንዳለ የሚገልጹ መረጃዎች እየወጡ እሱንም እያየው ነበረ። ምናልባት ከነዚህ ተጫዋቾች ሽያጭ የሚገኘውን ገንዘብ በቀጣይ ተጫዋች ለማስፈረም የበለጠ ሊጠቀምበት ይችላል የሚሉ ሀሳቦችንም አብሮ ያነገበ ሆኖ ነው የተመለከትኩት። ለማንኛውም ግን እንደ ሃሪ አማስ ያሉ ተጫዋቾችን ዩናይትድ በቀጣይ ሊሸጣቸው ይችላል የሚሉ መረጃዎች አይቻለሁ። ይሄ አንድ የሚነሳ ነገር ነው። በተለይ ከዚህ ጋር በተያያዘ በፕሪሲዝኑ በደንብ ራሳቸውን ማሳየት ያለባቸው ተጫዋቾች ናቸው ተብሎ ሲገለጽ ነበር። ደግሞ የተወሰኑ እድልም ተሰጥቷቸው እሱንም በጥሩ መንገድ እንደተወጡት ነው ማንሳት የምችለው እኔ። ግን አሁን በቀጣይ ከሚኖረው የገንዘብ ፍላጎትና በተለይም ደግሞ የመሀል ክፍል ተጫዋች ለማስፈረም ዩናይትድ የያዘውን ቁርጠኛ ሀሳብ ወደ ተግባር ለመቀየር ከሚጠቀምባቸው ነገሮች መካከል አንደኛው እንደነዚህ አይነት ተጫዋቾችን መሸጥ ሊሆን ይችላል እና እዛ ላይ የበለጠ ትኩረት አድርጎ ይሰራል የሚሉ መረጃዎች ወጥቶ አይቻለሁ። ይሄ አንድ መነሳት ያለበት ይመስለኛል። ሌላ ግን በጣም ትላንትናም ዛሬም ጠዋት ላይ ትኩረት ስቦ ሰዎችም ሲነጋገሩበት ያየሁት አንደኛው ነገር ክርስቲያኖ ሮናልዶ የእግር ኳስ የማቆሚያው በቃ ጊዜ መድረሱን በተመለከተ መናገሩን የሚገልጹ መረጃዎች ወጥተዋል። በእርግጥ ነገ በሚታተም አንድ የፋሽን መጽሔት ላይ የሚወጣ ቃለ ምልልስ ነው። እዛ ላይ ነው ይህንን የተናገረው። ግን ከዛ ከቃለ ምልልሱ የተወሰኑ ነገሮች ደግሞ ተቀንጭበው ለአንባቢዎች ይፋ ተደርገዋል እና ይሄ የውድድር ዓመት ምናልባትም የመጨረሻው የእግር ኳስ እየተጫወትኩ ማሳልፈው ጊዜ ሊሆን ይችላል ብሎ ሂንት ሰጥቷል እና እንደማስበው ደግሞ በጣም ቆንጆ ሌጋሲ ነው እግር ኳስ ውስጥ ያሳረፍኩት ብሎ በራሱ መንገድ ይሄንን ገልጾበታል። ከዚህ በፊት ያው ከዓለም ዋንጫ ራሱን ማግለሉን ወይንም ሪታየር ማድረጉን ሁላችንም እናስታውሳለን። ከብሔራዊ ቡድን ማለት ነው። ዓለም ዋንጫ ይሄ ዓለም ዋንጫ የመጨረሻ ነው። ከብሔራዊ ቡድንማ የአውሮፓ ዋንጫ እንደዛ አለ። ግን አሁን ከእግር ኳስ ግን ሙሉ ለሙሉ ደግሞ በቃ ሪታየር የሚያደርግ ከሆነ ምንም አይነት ጨዋታ ላይ አንመለከተውም። ተስፋ አድርጋለሁ ቢዚ ሪታየርመንት እንደሚሆን ምፈልጋቸውን ብዙ ቦታዎች ማየት፣ ትራቭል ማድረግ፣ እንደገና የሚያዝናኑኝ ጨዋታዎች ላይ የበለጠ ጊዜ መስጠትና ማሳለፍ ይኖርብኛል። ከዚህ በኋላ 25 ዓመታት ነው እንግዲህ በእግር ኳስ ውስጥ ቆይታ ያደረገው። እነዚህ 25 ዓመታት ደግሞ ብዙ መስዋዕትነት የተከፈለባቸው ናቸው በክርስቲያኖ ሮናልዶ የእግር ኳስ ሕይወት ውስጥ እና አሁን እግር ኳስ ካቆመ በኋላ ነው በቃ ሙሉ ለሙሉ ወይንም በቃ ፉሊ የሚባለውን
ይሄ እረፍት ከቤተሰቦቼ ጋራ የማገኘው ብሎ እሱ አስተያየቱን ሰጥቷል። እና ይህም ዛሬ እንደገና ትናንት ምሽትም በብዛት ሰዎች አስተያየት ሲሰጡበት የነበረ ነው። ባለፈው በጣም ሲያስደንቅ የነበረው ነገር የጋብቻ በዓሉን ፈጽሟል አሁን በቅርቡ ክርስቲያኖ ሮናልዶ እና ያንን የሰርግ ስነ ስርዓቱን ካከበረ ከ2 ቀን በኋላ ልምምድ ሜዳ ላይ ተገኝቶ ነበር እና ሰዎች በጣም በቃ አንዳንዶቹ ሲያደንቁ ነበረ። ምን በትንሽ የረፍት ጊዜ ትንሽ ቢኖረው ምን አለበት ሃኒሙን ሚል ነበረ። ሌሎቹ ደግሞ ያለውን ኮሚትመንት ሲያደንቁ ነበረ። ግን አሁን ይሄኛው የውድድር ጊዜ ምናልባትም የመጨረሻ ሊሆን ይችላል ብሎ ፍንጭ ሰጥቷል። እኔ ይሻላል ነው የምለው እኔ ማቆሙ። አንቺስ? እኔም በቂ ነው የምለው። አዎ እኔ እንደውም እንዳቆመ ነው የሚሰማኝ። የእውነቴን ነው ነገር የራሱን እያስጨነቀ ነው የሚመስለኝ። ራሱን ማስጨነቅ የማይገባው ሰው ራሱን ሲያስጨንቅ እያየሁ ያህል ነው የሚሰማኝ እንጂ ከክርስቲያኖ ሮናልዶ ልናያቸው የማይገቡ ባልናያቸው የምንላቸው ማቃቶች ስላየው ነው ያንን እምልሽ። ግን ክርስቲያኖ ሮናልዶ ለራሱ 1000 ጎል ማግባት አለብኝ አለ። 1000 ካልሞላ ሄድ ይሞላል ሰሙዌር እኮ። ለምን? ሮናልዶ ጎል ስለሚያገባ። በበፊቱ መጠን ጌሞች ላይ ኢምፓክት ይኖረዋል፣ በበፊቱ መጠን ይሆናል። አይ ዶንት ቲንክ ያ እንደማይሆን በጣም ተደጋጋሚ ሆኑ ፍንጮችን አየን። በጣም ተደጋጋሚ ሆኑ ፍንጮችን አሁን እሱም ኮንፌስ ያደረገ ይመስለኛል። ግን ያቺ 1000 ግን መሙላት አለባት። እኔ 987ስ ቢሆን ምን ችግር አለው ነው ምለው። እኔ ክርስቲያኖ ሮናልዶ 1000 ጎል ቢያገባ ማይልስቶን ደስ ይላል። 1000 ጎል ባያገባም ከክርስቲያኖ ሮናልዶ ላይ የሚቀነስ ክብር የለም 1000 ባለመሆኑ። ይሄ መጨረሻው ላይ በጣም ተደጋግሞ የምናየውን ማቃት ደጋግመን እንድናየው ባያደርገን ነበረ ደስ የሚለኝ። የትዝታችን አካል እንዳው በቃ በጣም የሚገርም ሰው ነው፣ የሚደንቅ ሰው ነው። ማድረግ አለብኝ ያላቸውን የቀጥሎ የቤት ስራዎቹን ቢሰራቸውም ባይሰራቸውም CR7 he is a legend. he's a legend። በቃ ማንም ምንም አያደርገው፣ ማንም ሊነካው አይፈልግም አይችልምም። የፈለገ ክፉ ቢነሳ ይሄ ለክፋት የማይመች ለክፉ የማይመች ጉብዝና አለ አይደል? አንዳንድ ታገለሽ እንደዛ አይነት ጉብዝና ሺህ ጊዜ ክፉ ብትሆኝ ማታደበዝዡ ጀግና አለ። ሺህ ጊዜ ተንኮለኛ ብትሆኝ ሸፍጠኛ ብትሆኝ ማታከስሚው ጉብዝና አለ። ለምን ይመስልሻል እንደዛ የሚሆነው? ምክንያቱም ያ ሰውዬ ስራው ላይ ነው። አንቺ የምትይውን አይደለም የሚሰማው። አስሎንጋ ዘ ኪፕ ወርኪንግ በቃ የሆነ ነገር ኢምፕሩቭድ የሆነ እየተሻሻለ ይሄዳል። ምንም ጥያቄ እኮ የለውም። ስለዚህ ለእኔ ክርስቲያኖ ሮናልዶ እንዳለ አይሰማኝም። ሊየው ምናምን የሚለው ናፍቆቴ አሁን የለም። የእውነቴን ነው ነገር። ግን በዚህ ምክንያት ለሱ ያለኝ ክብር ግን ቅንጣት አላትቀንስ። ጀግና ነው፣ የሚገርም ጀግና ነው፣ የሚገርም ምሳሌ ነው። ስለዚህ ጡረታ ሪታየር ማድረግ እግር ኳስ በቃኝ ማለት አይ ዶንት ቲንክ ከዚህ በላይ ራሱን ፑሽ አድርጎ ማስጨነቅ አለበት ብዬ አላስብም። በጣም የሚገርም እሱ ለልጆቹ እሱ ለልጅ ልጆቹ ወይም እሱ ለፖርቹጋላውያን ከሚነግራቸው በላይ ዓለም እሱን ስም እያነሳ እሱን ምሳሌ አድርጎ የሚያስረዳው ይበልጣል። እውነት ለመናገር የሚገርም ነገር ሰጥቷል ለእግር ኳስ ክርስቲያኖ ሮናልዶ። የሚገርም ነገር ምሳሌ ነው። አዩ ስቲል ኢንጆይንግ ክርስቲያኖ ሮናልዶ? አይ እኔ የሚመስለኝ ከዚህ በፊት ክርስቲያኖ ሮናልዶ ተደጋጋሚ ጥያቄ ይቀርብለታል። መቼ ነው ሪታየር የምታደርገው? በተለይ እነዚህ የመጨረሻዎቹ ዓመታት ናቸው ተብሎ በሚታሰቡት ላይ ጥያቄ ይቀርብለታል እና ይህንን ጥያቄ ራሱ የሚፈልገውም የሚጋፈጠውም አልነበረም ክርስቲያኖ ሮናልዶ በራሴ ጊዜ። ግን አሁንም ስቲል ጥያቄ ነው ወይስ አሁን አሁን እኮ ራሱ ነው አይደለም?
የሰዎች አስተያየት ነው። እሱማ የእሱ በጽሔፍ ላይ ምናምን ያልሹማ በቃ ሰማ ነው ቅድም እንዳልሽው ነው። እኔ የኔ ጥያቄ አሁን መቼ ነው ሪታየር የምታደርገው ይሉት ነበር የተወሰነ ጊዜ በፊት። አሁን የለም ሪታየር ማድረግ አለበት በሚል ተተካ እንጂ በቃ አሁን ጥያቄ አይደለም ማድረግ አለበት ይበቃዋል ነው። ይሄ ደግሞ በጣም ሰፊ ልዩነት አለ። የምናየው ነገር ላይ ተመስርተን ነው እንደዚህ አይነት አስተያየት እየሰጠን ያለን። የምናየው ነገር ጥንካሬን አይደል የምናየው ነገር ስቲል ክርስቲያኖ ሮናልዶ ዴሊቨር እያደረገ ነው የሚል አይነት የሚያስተማምን ነገር ስላልሆነ ነው ሰው ምን እያለ የመጣው አረ በቃ ምናምን እያለ ያለው። ስለዚህ ሞር መቆየት ሞር አስተያየት ይሰጣል። እሺ ለማንኛውም ይሄ አንድ የተነሳ ነገር ነው። ግን ሙሉ ለሙሉ ኢንተርቪው ሲወጣ ደግሞ ምናያቸው ምናልባት አዳዲስ ነገሮች ይኖራሉ ተብሎ ይጠበቃል ነው። አድማጮቻችን በያላችሁበት መልካም ቀን እንዲሆንላችሁ እንመኝላችኋለን። ኢትዮጵያ ለዘላለም ትኖር። Shake Sport 2010